የመታችባት ምክንያት እርግብን ላልወደዷትም ነበር። ምክንያቱም እርግብ ከመጣች በኋላ ቤቱ በጣም ነው የተረበሸው። ሰላምም ይሄውልሽ ደስ አለሽ፣ በጥፊ መታችኝ እማዬ፣ አንቺ ከመጣች ጀምሮ ቤታችን ተበጠበጠ፣ ሰላም አጣለቻት እርግብን። እኔ ምን አድርጌ ሰላምዬ አለቻት። አንቺ ከመጣች በኋላ ሁሉም ነገር ተዘበራረቀ፣ ሰላማችንን አጣን። ሀና ነበረች መልካሚቱ። ሀና ትትመጣ ቤታችን ሰላም ፍቅር ነበር የሰነፈው። ምክንያቱም ለ16 ዓመት ያህል እናቴ እኔን አልተንከባከበች ነበር ትላታለች ለእርግብ ሰላምዬ ማለት ነው። ማለት ትላታለች ሀሴት እያለች እኔን ትታይ ነበረ። ነገር ግን ሀና ወደ ቤታችን ከመጣች በኋላ እኔንም እንደ ልጅ አይታ እናቴ እየተንከባከበች ነበር። አሁን ደግሞ ሰላሜን፣ ፍቅሬን፣ እናትነቴን ልታሳጪ ነው። አንቺ መጣሽ እዚህ። አንቺ ከመጣሽ በኋላ ሁሉ ነገር ተዘበራረቀብኝ ትላታለች። ሰላምዬ ሀና እኮ እንደ ማንኛውም ሰራተኛ ናት። ምን ሀና ያስብልሻል ትላታለች። ሀና ጋር እምኗም ጋር ደርሽም ትላታለች። በፍጹም ሀና ልዩ ሰው ናት። የዓለሙ ሰው ቢሰበሰብ ሀናንም አይሃልም ትላታለች። ምን ታካብጃለሽ? እሷ እኮ አንድ ገረድ ናት ትላታለች። በዚህ ሰዓት ሰላምዬን በጣም ትናደድና ክላሱን ጥላ ትወጣለች። ከዛም ወደ መኝታዋ ቤት ትሄዳለች። ስትሄድ ልትተኛ ብትልም እንቅልፍ ሊወሰዳት አልቻለም። በጣም ጨነቃት፣ በጣም ተረበሸች። በዚህ ሰዓት ተነስታ ቁጭ እንዳለች ምናሴ ይመጣና ሰላምዬ ለምንድን ያልተኛሽ ይላታል። እንቅልፍ እምቢ አለኝ ትለዋለች። ለምን ሰላምዬ እንቅልፍ እንዴት እምቢ አለሽ ይላታል። ምክንያቱም እናቴ ሁለተኛ ልትወይ ነው። እናት አገኘሁኝ፣ የእናቴን እቅፍ አገኘው፣ እናትነትን ስሜት ለመርኩት እያልኩኝ አጣጥሜ ሳልጨርስ እርግብ መጣች ብላ ለምናሴ ስትለው ሰላምዬ እንደዚህ ማይሰማሽ፣ እኔም በእርግጥ በጣም ተረብሻለሁ፣ በጣም ነው ያዘንኩት፣ ምክንያቱም ብዙም ጥሩ ስሜት እየተሰማኝ አይደለም አላት። እኮ ታዲያ እኔም እኮ እንደዛ ነው ትለዋለች። እኔ አሁን እናቴን በትክክል ሳልጠግባት እናቴን አገኘኋት፣ የጠፋችሁ እናቴን አገኘኋት ብዬ ደስታዬን ሳላጣጥም አሁን መጣች እሷ ትለዋለች ለምናሴ። ምናሴም ሰላምዬ እህቴ አንቺን ማንም የሚተካሽ ነገር የለ፣ እኔ ከማንም በላይ ከምንም በላይ እወድሻለሁ ይላታል። ሰላምዬም በፍጹም ምንም ልትቀበልም አልቻለችም። ምክንያቱም ወይዘሮ ሜላት እርግብን አስበልጣለች። እናንተ ዝም በሉ፣ ተፈለጋችሁ ቤቱን ለቃችሁ መውጣት ትችላላችሁ ትላቸዋለች። ምክንያቱም 16 ዓመት ሙሉ በልጅ ፍቅር ስቃጠር ያለው አሁን ከልጅ ጋር ፍቅሬን ማጣጣም ፈልጋለሁ፣ እናንተ የራሳችሁ ጉዳይ አለቻት። ሰላምዬ የፈራችሁ ነገር ደረሰ። ምክንያቱም ሀሴት እያለች 16 ዓመት ሙሉ ሰላምዬን እንደ ልጅ አልቆጠረቻት ነበር። ሰላምዬ ተትምህርቷን ማቋርጣለች፣ ሌላ ነገር ገብታለች። ከሰው ጋር መዋል፣ መጠጣት፣ ማጤዝ፣ በቃ ሁሉ ነገር ተዘበራርቆባት ነበር። በዚህ መካከል ሀና ወደ እነሱ ቤት ስትመጣ ሰላም ሰፈነ። እናቷንም ማገኘች። የእናቷንም እቅፍ እያጣጣመች እንዳለ በትክክል የእናቷን ፍቅር ሳትጠግብ እርግብ ልጅ ነይ ብላ መጣች። በዚህ ሰዓት የሰላም ተረበሸ። ሁሉም ነገር ተዘበራረቀባት። በዚህ ላይ ነበር እንግዲህ ትልቁ ክስተት የተፈጠረው። ሀናም የሀናን መረጃና የሀናን ፎቶ ይዛ መታ ነበረ። ልጅ ነይ ብላ አጭበርብራ የገባችው እርግብ። በዚህ መካከል ሀናም እንግዲህ ፎቶውንና መስቀሉን ስታይ እንዴት የሆነ ነገር ሆነ ብላ ተመልሳ ስራዋን አቋርጣ ወደ ቤቷ ሄዳ መስቀሉንና ፎቶውን ስትፈልግ በፍጹም ቤት የለም ነበር። በጣም ተናደደች። ለምን እንዴት ሆነ? እንዴት ማን ወሰደው የሚለው ጥያቄ ሊመለስላት አልቻለም። ደጋግማ ብታይ ደጋግማ ብትፈልገው ደጋግማ ብታወጣው ብታወርደው እንዴት ፎቶና መስቀል ማንሰርቆዛ እንዴት ገባች የሚለው ጥያቄ ሆኖባት እሷም እያነባችና እያለቀሰች እንዳለች የሀና አባት ይመጣና ሀንዬ ሙነሽ ነው ይላታል። አይ ምንም አይደለም አባ፣ የሆነ ነገር እየፈለግኩ ነው ትለዋለች። እንዴ ተደናግጠሽ ልብስሽን ሁሉ እንደዘረሽልም እንዴ ይላታል። ከዛም አባ መስቀል ጠፋ ትለዋለች። እንዴት ጠፋሽ ይላታል። ከዛ ፎቶውን እሱ ሲያገላብጥ
ምናልባሽ እዛ አርቄ ይሆናል እኮ ሀንዬ ቆይ እስኪ ለው ይላታል። ከዛም እሱም መጽሐፍ ቅዱስን ሁሉም ቦታ ሲፈልግ የለም። የሚደንቀው ነገር ደግሞ ፎቶም ተወስዷል። ሀንዬ የሚገርምሽ ፎቶውም የለ ሲላት በጣም ነው የደነገጠችው። ምክንያቱም እዛ ያየችውን ማመን ተቅቷታል። ለአባቷም ይሄ ነው ብላ ለመናገር ምንም ፍንጭና ማስረጃ ስለሌላት ልትነግረው አልቻለችም። በጣም ተደናግጣ እንቅልፍም ሳይወስዳት ቁጭ ብላ ነው ያደረችው። ከዛ ጧትም ትመጣ እዚህ ጋር እነ ሜላት ቤት ስትፈልግ ያቺ እርግብ ትመጣና አንቺ ሌባ፣ አንቺ ገረድ ትላታለች። እኔ ሌባ አይደለሁም ምንድን ነው እንደዚህ የምትይው ትላታለች። ታዲያ ምንድን ነው የምትፈልጊው ስትል መስቀሉን በእጇ ይዛ ይሄን ነው የምትፈልጊው አይደለ አንቺ ገረድ ትላታለች። እሷም አዎ አንቺ እኔ ነው ስጪ ትላታለች። ሲያምርሽ ይቀራል ትላታለች። እንዴት የሰው ህይወት ሰርቀሽ እንዴት እኔ ኔት ያለሽ በውሸት ነግር ያለው ስጭኝ ትላታለች። በዚህ ሰዓት አመናጭቃት ትታት ትሄዳለች። ሀናም የምታረገው ነገር ጠፍቷት ተመልሳ ወደ ኩሽና ገብታ አምላኬ ከዚህ ከውንቅ ነገር አውጣኝ፣ ይኸው ምን አይነት ህይወት ነው? ምን አይነት ውስጥ ነው የገባሁት? እማምላክ አንቺ እርጅኝ፣ እማምላክ ከዚህ ጉድ አውጭኝ እያለች መጸለይ ጀመረች። በዚህ መካከል ሰላም ትመጣና እቅፍ ታረጋታለች። ሰላምዬም ሆነሽ ነው ከፍቶሻል ሰዓት ትላታለች። እናቴን ሁለተኛ አጣኋት፣ አገኘኋት ስል እናቴን አጣኋት ትላታለች ለሀና። ሀና ደግሞ ለምን እንዴት አጣሻት? ምን ሆነች? ምንድን ነው ስትላት ሀና በጣም ተደናግጣ ሜላት እናቷም ሆነች ብላ በጣም ተደናግጣ ነበር። ሰላምዬም ይሄው እርግብ እርግብ እያለች እኔን ተወችኝ አለቻት። ሀናም ሰላምዬ ተረጋጊ፣ አትተውሽም፣ ያው በናፍቆት ስለሆነ ነው እንጂ እናትሽ ሁላ ትወድሻለች ትላታለች። ሰላምዬም ሀና ስለማታቂ ነው እንጂ 16 ሙሉ እቅፏና ፍቄ እርግብ ሜላትም ሀሴት እያለች እኔን አንድ ቀንም አይታኝም አቅፋኝም የእናትነትን ፍቅርም ሰታኝ አታቅ ነበር ስትላት ነገር ጃት ምን ነው ይሄን ያህል ትላታለች። አዎ ሀንዬ አንቺ ከመጣሽ በኋላ ነው ሰላም ቤታችን የሰፈነው ስትላት በዚህ ክስተት ነው እንግዲህ ሰላምዬ ነፍሰ ጡርና ሀና ደግሞ ዶክተር ስለሆነች ወደ ላይ እያለ እንትን ሲላት ዶሚት እያለት ያስቸግራት። ሀናም ሰላምዬ መታየት አለብሽ ይሄ ነገር እርግዝና ይመስለኛል ስትላት ሰላምዬም በጣም ደንግጣ ምን ማለትሽ ነው አንቺ ብላ ተመቀመጫዋ ብድግ ትላለች። ሀናም ሰላምዬ ተረጋጊ፣ እኔ እኮ ያው ምልክቶቹ እነሱን ስለሚያመለክት ነው ትላታለች። ሀናም ሰላምዬም በጣም ተደናግጣ ሀናን ጭሆችባት። ከዛም ሰላምዬ ይቅርታ እኔ እንደዚህ ስለመሰለኝ ነው ያው ዶክተር ስለሆንኩኝ እንደዚህ ነው ስሜቱን ስላወቅኩ ስለማቀው ነው ትላታለች። ከዚህም መካከል ሰላምዬ በጣም ተጨናንቃ ውጭልኝ ተክላሴ ውጭልኝ ላይሽ አልፈልግም አለቻት። ሀናም ተደናግጣ ክላሷን ለቃ ወጣችላት። በድጋሚ ትመጣና ካስፈለገሽ የዶክተሩ ቁጥር ዝጋ ነው ሄደሽ መታየት ትችላለሽ ብላ ትሰጣታለች። ሰላምዬም ተጠራጠረችና ይሄ ነገር እኮ ቢሆንስ ብላ ትሄድና ዶክተሩ ጋር ትደውልና ቀጠሯ እዛ ስትሄድ ሰላምዬ ሀና እንዳለችው ነፍሰ ጡር ነበረች። በጣም ምንድሩ ተከፍቶ ቢውጣት ደስ ይላት ነበር። ሰላምዬ በጣም ተደናግጣ በጣም የሆነ የት እንደምትሄድ ምን እንደምታስብ ሁሉ ግራ ገብቷት ነበር። በዚህ መካከል እንግዲህ መፍትሄ ያገኘችው ከሀና ነበር። ሀና ስትመጣ ሀንዬ የፈራሹ ሆኗል አለቻት። ምን ትትላት አንቺ ደግሞ ሁልጊዜ ምንድን ነው ምን አትበይኝ ነፍሰ ጡር ነኝ አለቻት። እንዴት ስትላት እኔም አላቅም የሆነውን ነገር ትላታለች። በዚህ መካከል እንግዲህ በመደናገጥ አይዞሽ ምንም ችግር የለውም ትላታለች። እናቴ እንዳሰማ ምናሴም እንዳይሰማ ብላ ታስጠነቅቃታለች። ውድ ቤተሰቦቼ የኖላዊ ድራማ ይሄን ይመስል ነበር። ክፍል 53ን በቀጣይ ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ሰፖርት እያረጋችሁ አበረታቱኝ። መልካም ጊዜ